ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ፣ አብራችሁን ሁኑ። በአማራ ክልል በገጠርና በከተማ ከ1300 በላይ ትምህርት ቤቶች የተማሪዎችን ምገባ መጀመራቸውን የክልሉ ትምህርት ቢሮ ገለጸ። ትምህርት ቢሮው በጎንደር ቀጠና ከተውጣጡ የትምህርት ባለድርሻ አካላት ጋር በጎንደር ከተማ የ6 ወራት የዕቅድ አፈጻጸም ግምገማን አካሂደዋል። ዳንኤል ወርቄ ዝርዝር ዘገባ አለው። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ከጎንደር ቀጠና ከተውጣጡ የዞንና ወረዳ ትምህርት የስራ ኃላፊዎች፣ ሁለተኛ ደረጃ ትምህርት ቤት ርዕሳነ መምህራንና ከሚመለከታቸው ባለድርሻ አካላት ጋር የ6 ወራት ዕቅድ አፈጻጸም ግምገማ በጎንደር ከተማ አካሂደዋል። ትምህርት ባለፉት 4 እና 5 ዓመታት በርካታ ፈተናዎች የገጠሙት መሆኑን የአማራ ክልል ትምህርት ቢሮ ምክትል ኃላፊ መኳንንት አደመ ተናግረዋል። ይሁንና የደረሰውን የትምህርት ስብራት ለማከም ፍኖተ ካርታ ተዘጋጅቶ እየተሰራ መሆኑን ገልጸዋል። በክልሉ 3 አዳሪ ትምህርት ቤቶችና 4 ሞዴል ትምህርት ቤቶች በማጠናቀቅ ለቀጣይ ዓመት አገልግሎት እንደሚሰጡ ጠቅሰዋል። የአንደኛ ደረጃ ወደ 53 የሚሆኑ አንደኛ ደረጃ ትምህርት ቤቶች በአዲስ ተሰርተው የተጀመሩበት፣ ከ147 በላይ የሚሆኑ ቅድመ አንደኛ ደረጃ ትምህርት ቤቶች በአዲስ ተሰርተው የተከፈቱበት፣ ከ8 በላይ የሚሆኑ ሁለተኛ ደረጃ ትምህርት ቤቶች በአዲስ ተሰርተው የተከፈቱበት ነው። በዚህ ዓመት የሚጠናቀቁ 3 አዳሪ ትምህርት ቤቶች ከሰኔ 30 አብዛኞች የሚጠናቀቁበትና በተመሳሳይም በትምህርት ሚኒስቴር በጣም የተሻሉ ደረጃቸውን የጠበቁ ሞዴል ሁለተኛ ደረጃ 4 ትምህርት ቤቶች እየተገነቡ ነው። ግንባታቸውን በዚህ ዓመት የሚጠናቀቅበት እንደሆነ እየሰራን ያለን ነው። የትምህርት ሽፋን ፍትሐዊነትና ተደራሽነት እንዲሁም የትምህርት መሰረተ ልማት ማሟላት ላይ ችግሮች መኖራቸውን የጠቀሱት ምክትል ቢሮ ኃላፊው ለመፍትሄው ከባለድርሻ አካላት ጋር እየተሰራ መሆኑን አብራርተዋል። ለተማሪዎች ውጤታማነት የትምህርት ቤት ምገባን አጠናክሮ ማስቀጠል እንደሚገባም ተናግረዋል። ከዚህ በፊት በከተሞች ብቻ ምገባን የምናይበት፣ በዚህ ዓመት ግን በገጠር ላይ የተማሪዎች ምገባ ማካሄድ አለብን ብለን በሁሉም ዞኖች በሁሉም አካባቢዎች ይነስ ሚዛን ምገባ የተጀመረበት፣ በዚህም እስካሁን ባለው ከ1335 በላይ የሚሆኑ ትምህርት ቤቶች ምገባ የጀመሩበት፣ በተመሳሳይም በክልላችን መንግስት ከ500 ሚሊዮን በላይ ብር ተመድቦ 835 የማያንሱ ትምህርት ቤቶች ከ400 ሺህ የማያንሱ ተማሪዎች ምገባ ለማስጀመር ጨረታ ተዋርቆ ወደ ትምህርት ቤት የደረሰበት። የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ የኋላ የትምህርት ጥራትና ተደራሽነት ላይ በትኩረት በመስራት ያጋጠሙ ችግሮችን መፍታት እንደሚገባ ተናግረዋል። የትምህርት ተደራሽነትና ጥራትን ሊያረጋግጡ በሚችሉ ጉዳዮች ላይ በብቃትና በጥራት የአመራር አካሉና በተለይ ደግሞ ፈጻሚ አካሉ የእውቀት አካሉ መምህራኑና የትምህርት ማህበረሰቡ በተገቢው መንገድ ተጋግዞ ሊሰራ ይገባል። አሁንም የግብአት ምቹ የመማሪያ ትምህርት ቤቶችን ከመፍጠር አንጻር ችግሮች ቢኖሩም በጸጥታ ችግር ውስጥም ሆኖ የተሰሩ ስራዎች አበረታች መሆናቸውን ተሳታፊዎቹ ተናግረዋል። ቤተ ሙከራ ላይም የሴሚስተሩን ቤተ ሙከራ 100% ያጠናቀቅንበት ሁኔታ ያለ፣ 1 በኬሚካል በመጠቀም 2 ደግሞ ሲሙሌሽን በመጠቀም ማለት ነው። 3 ቤተ ሙከራ ስታንዳርዱን የጠበቀ ባይሆንም ግን ፕላዝማዎች አሉ። አጠቃላይ ሁሉንም አድሬስ ለማድረግ የሄዳችሁበት ሙከራ እስከ ህይወት ሳክሪፊኬሽን ድረስ እሱ ትልቅ ምስጋና የሚቸረው ጉዳይ ነው። ከጀመርን ወደ 3 ዓመት ነው። አሁንም 21 ተማሪዎች ወንድ አዳሪውልና ሴቶች አልነበሩንም። በዚህ ዓመት ጀምረናል። በተለይ እንደ ወልቃይት ጠገዴ ሰቲት ሁመራ ዞን ለትምህርት ያለው ትኩረት መልካም ነው። ግን በወላጅ በኩል የሚደረጉት ፈንዶች ወይ ደግሞ ድጋፎች ለትምህርት ቤቱ በቂ አይደሉም ብዬ አስባለሁኝ። ከድክመቶቻችን ተነስተን ወደ ጠንካራ ጎን መሄድ እንዳለብን ያስተማረን ነው። አሁን ላይብረሪ በአግባቡ መጠቀም እንዳለብን ከሰኞ እስከ ሰኞ እንዲሁም በደንብ ኦፕን ሆኖ ቅዳሜና እሁድም መሰጠት እንዳለበት በደንብ አስተምሮናል። በገጠመው የሰላም መደፍረስ ተማሪዎች፣ መምህራንና የትምህርት ተቋማት ላይ የተለያዩ ጥፋቶች መድረሳቸውን የጠቆሙት የውይይቱ ተሳታፊዎች ከችግሩ ለመውጣት የበኩላቸውን ለመወጣት ዝግጁ መሆናቸውን ጠቅሰው ሁሉም አካላት አዎንታዊ አስተዋጽኦ እንዲያበረክቱ ጠይቀዋል። በምዕራብ ጎንደር ዞን 7ኛው ዙር ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲካሄድ የበኩላቸውን ድርሻ እንደሚወጡ በገንደ ውሃ ከተማ አስተዳደር የሚገኙ ወጣቶች ተናገሩ። በምርጫው ዲሞክራሲን ያሰፍናል፣ ልማትን ያመጣል የሚሉትን ተወዳዳሪ ፓርቲ ለመምረጥ መዘጋጀታቸውንም ገልጸዋል። ኤልያስ ጋሻው ከወጣቶችን አነጋግሯል። እንደሚከተለው ተከታትለን እንመለስ።
ዜጎች የሚስተዳደሩበትን የሚኖሩበትን የተሻለ መሪ የሚያገኙት በምርጫ ስርዓት መሆኑን ያውቃሉ ወጣቶች። ወጣቱ ማንኛውንም ለዚች ሀገር እሰራለሁ የሚልን ዓለም አለው የሚልን ማንኛውም ተወዳዳሪ ለመምረጥ ዝግጁ ነው። ምርጫው ሰላማዊና ፍትሃዊ ዲሞክራሲያዊ የሆነ ምርጫ እንዲሆን የሁሉም የወጣት ራዕይ ነው። ምርጫ ማለት ሀገራዊ ዲሞክራሲያዊ ስርዓትን ማስፈን ማለት ነው። ይሄንን ግንዛቤ ለሌላቸው ሰዎች በተለያየ አጋጣሚ ማስረዳት ሀገርን ከፍ የሚያደርግ ኢትዮጵያን የሚያሻግር በነጻነትና በፍትሃዊነት የሚመረጥበት የሚመራውንና የሚያስተዳድረውን መንግስት የሚመሰርትበት መሆኑን ግንዛቤ መስጠት በሰላም በፍትህ በዲሞክራሲ መሪውን የሚያረጋግጥበት ቀን እንደሆነ ሀገራችንን ከፍ የሚያደርግ መሪ የምንመርጥ መሆኑን እናረጋግጣለን። ስርዓትን በጉልበት ለማምጣት የሚፈልጉ ኃይሎች አሉና እኛ ደግሞ የምንፈልገው ልክ እንደተማረ ሰው በምርጫ እንዲካሄድልን ሰላም የሚፈልገው መርጦ በሚፈልገው ልክ የሚመራና ምርጫ ማለት ደግሞ ዲሞክራሲያዊ ፍትሃዊ ሰላማዊ መሆኑን ማህበረሰቡ በደንብ አውቆ በዛ ልክ በራሳችን ፍላጎት በራሳችን ምርጫ የተሻለ ሀገርን ያሻግራል ብለን ምን መርጠውን የፖለቲካ ድርጅት አስቀምጠን የተሻለ መዋቅር ፈርጦ ሀገርን ወደ ተሻለ መንገድ የሚያሻግርልን ነው ብዬ ነው ማስበው። እኛ የበኩላችን ኃላፊነት በዚህ ልክ እንወጣለን ማለት ፈልጋለሁ። ይጠቅመናል ብሎ የሚያስበውን ሀገር ሰላምን ወይም ደግሞ ወደ ሰላም ያሻገረናል ብሎ የሚያምንበትን ነገር ፍትሃዊ በሆነ አስተዳደር ለመምረጥና ያስተዳድረኛል የሚለውን መንግስት ይሄን በመርጠው ያስተዳድረኛል፣ ሰላሜን አገኛለሁ፣ ለወደፊትም ደህና ህይወት ልኖር እችላለሁ፣ ሀገሬን እገነባለሁ ብሎ ስላሰበ እንደ ገንዳዋ ከተማ ወጣቱ ምርጫውን እየተጠባበቀ ይገኛል ማለት ነው። በተለይ በእኛ ስኬጅ ያለ ወይም ወጣት አካል ለዚህ ምርጫ የተሳካ ዋና ኃላፊነት እንዳለበት ነው ደራሴ የሚገነዘበው። ልማት የሚያፋጥለትን በትምህርት ዘርፍ ሊሆን ይችላል፣ በተለያዩ በመሰረተ ልማት ዘርፍ እነዚህን እድገቶችን ያሳያል ይሆነኛል ብሎ የሚፈልገውን አካል መምረጥ ይችላል የወጣት። እኔም ያው እንዳንድ ግለሰብ ወይም ወጣት የራሴን የሆነ ለመምረጥ ዝግጁ ነኝ። የደባርቅ ዩኒቨርሲቲ በሳይንስና ቴክኖሎጂው ዘርፍ የፈጠራ ችሎታ ያላቸው ተማሪዎችን ለማብቃት በትኩረት እየሰራ መሆኑን አስታወቀ። በዩኒቨርሲቲው በሳይንስና ቴክኖሎጂ ዘርፎች ተግባር ተኮር ስልጠና የወሰዱ ተማሪዎች ተመርቀዋል። ተግባር ተኮር ስልጠናው በሳይንስና ቴክኖሎጂ ትምህርት ላይ ሳይንሳዊ እውቀት እንደጨመረላቸውም ተማሪዎች ተናግረዋል። ዝርዝሩን ከደረጃ የደረበው ተማሪ መሳፍንት አስረስ በዳባት አጠቃላይ መሰናዶ ትምህርት ቤት የ12ኛ ክፍል ተማሪ ነው። በደባርቅ ዩኒቨርሲቲ ባገኘው ተግባር ተኮር የቴክኖሎጂ ስልጠና በመታገዝ በሀገር አቀፍ የቴክኖሎጂ ፈጠራ ውድድር ስማርት ባግ በመስራት ሁለተኛ ደረጃ ይዞ ማጠናቀቁን ይናገራል። በውድድሩም ወክሎት የሄደውን የደባርቅ ዩኒቨርሲቲ ሶስተኛ ደረጃ ይዞ እንዲያጠናቀቅ ምክንያት መሆኑንም አክሏል። ከዚህ ባሉ የተለያዩ የኬሚስትሪ የፊዚክስ የባዮሎጂ ብዙ ላቦራቶሪ እቃዎች አሉ። እነዚህ በመጠቀም ስማርት ባግ የሚል ቦርሳ ነበር አጋጣሚ ሰዓቶች የሄድኩት። በዛ ቦርሳ እኔ በግለሰብ ሁለተኛ መውጣት እና ዩኒቨርሲቲያችን ሶስተኛ መውጣት የቻለበት አጋጣሚ ነበር። ለሁለት ወር ያክል በሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ዩኒቨርሲቲው በሰጠው የማጠናከሪያ ተግባር ተኮር ትምህርት የተሳተፉ ሌሎችም ተማሪዎች የተሻለ ሳይንሳዊ እውቀት ማግኘታቸውን ተናግረዋል። በተለይ በሳይንስ ትምህርቶች ላይ በደንብ እውቀቴን እንዳሰፋ ወደ ሳይንስ ትምህርቶች ትኩረት እንድሰጥ እና በደንብ መጠንከር እንዳለብን የተለያዩ እውቀቶችንና በቲዮሪ የምናውቃቸውን ነገሮች በፕራክቲስ እያደረግን በደንብ በትምህርት ቤት ማናገኛቸውን በዚህ በደንብ እያካካስን ቆይተናል። ሳይንስ ትምህርቶችን ቀለል አድርጎልናል። በተለያዩ 5 ትምህርቶችን ወስደናል። አይቲ፣ ማትስ፣ ፊዚክስ፣ ኬሚስትሪ እና ባዮሎጂ። እነዚህም በእያንዳንዱ ተግባር ተኮር የሆነ ትምህርትን አይተናል። በዩኒቨርሲቲው የቴክኖሎጂ ሽግግርና ማህበረሰብ አቀፍ አገልግሎቶች ዳይሬክተር ጌታቸው ውለታው ዩኒቨርሲቲው በቀጣይ በክረምትና በበጋ ተመሳሳይ የሳይንስና ቴክኖሎጂ ስልጠናዎችን ለመስጠት እየሰራ እንደሚገኝ ገልጸዋል። ሁሉም ወረዳዎች ላይ የሚሳተፉበት የሳመር ካምፕ ፕሮግራም ይኖረናል። ከዛም በፊት ደግሞ የኪድ ፕሮግራም በቀጣይ የሚቀጥል ይሆናል ማለት ነው። የህፃናት በሳይንስ ትምህርት ሀሳባቸውን እንዲያወጡ እንዲለማመዱ ከህፃናት ጀምረን እየሰራን ነው ያለነው ማለት ነው። ዘመኑን የሚመጥን እውቀትን ለማዳበርና በዘርፉ ተወዳዳሪ ሆኖ ለመገኘት የሳይንስና ቴክኖሎጂ እውቀቶች ወሳኝ መሆናቸውን የዩኒቨርሲቲው የአካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አቀፍ አገልግሎት ምክትል ፕሬዝዳንት ዶክተር ጋሻው ግስሙ ተናግረዋል። ይህ ዘመን የሳይንስ የቴክኖሎጂ ዘመን ነው።
ለዛም ነው እኛ በተለየ ሁኔታ የሳይንስን የኢንጂነሪንግን እና የማቴማቲክስ እውቀታችሁን ለማሳደግ የሚያስችል ስልጠና እንዲሰጥ ፈልገን በዚህ ደረጃ እንዲሰጡ የፈለግ ነው ማለት ነው። ሶ እናንተ ምንድነው ከዚህ በኋላ መገንዘብ የሚኖርባችሁ የዚህ ዓለም ዕጣ ፈንታ ወደፊት ቴክኖሎጂ ነው። ዩኒቨርሲቲው በሳይንስና ቴክኖሎጂው ዘርፍ የፈጠራ ችሎታ ያላቸውን ተማሪዎች ለማብቃት በትኩረት እየሰራ ነውም ተብሏል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰግንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያሰናዳነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብራሽ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ሰናይ ጊዜ